ዛሬ የዋህ መሆን የሰዎች መጠቀሚያ መሆን እናቆማለን። አይምሯችንን ብርጭቆ ሲቆርጥ ድረስ ስል እናደርገዋለን። ታማኝ ጓደኞችን ከከዳተኞች፣ እውነተኛ ወርቃማ ዕድሎችን ከፒራሚድ ማጭበርበሮች ጋርና እውነተኛ ፍቅርን ከናርሲስቲክ ማጭበርበር ጋር መለየት እንማራለን። ሕይወት በውሸት እናቶች ተሞልታለች። ያንተን ገንዘብ፣ ጉልበት፣ ጊዜ፣ ትኩረት መስረቅ በሚፈልጉ ሰዎች ተከበሃል። በጓደኛ፣ በቤተሰብ፣ በስራ ቦታ፣ በሶሻል ሚዲያ፣ በማስታወቂያ፣ በቃ በሁሉም ቦታ አሉ። ካታለሉ በኋላ እንዳይቆጭ፣ እንዳታዝን ራስህ መከላከያ የጥበብ ሰይፍ ያስፈልጋል። ከገጽታ በስተጀርባ ሰንጥቆ የሚያይ ማስተዋል የኤክስሬ እይታ ያስፈልግሃል። ወዳጂ፣ የጨዋታውን ሕግ ካላወቅክ መቼም አታሸንፍም። ዓለም ለየዋሆች አልራራም። የሃይማኖት መጽሐፎች ሳይቀሩ እንደ እባብ ብልህ ሁኑ ይሉሃል። የአእምሮ ብልህነት ወይም አይኪው አይደለም ወሳኙ ነገር። አይኪው 150 ሆኖ የሪል ስቴት ስካመር ሊሸጥ ይችላል። ማስተዋል ማለት የስሜት ህዋሳት ብልህነት ማለት ቪሰራል ኢንተለጀንስ ነው። ከድርጊት በስተጀርባ ያለውን ዓላማ የማየት ችሎታ ነው። ሰዎች ይዋሻሉ፣ በቃላት ሊቆጣጠሩ ይሞክራሉ። በንግግሯቸው እሽሩሩ ብሎ ያስተኙሃል፣ ያፈዙሃል፣ ያዘናጉሃል። ስትዘናጋ ደግሞ ራስህን መከላከል አትችልም። ስለዚህ በፈለጉት መንገድ ያጠቁሃል። እስሞክ ወይም ጭስ ይለቃሉ። አንተ ጭሱ ከየት ነው የመጣው ብለህ እሳቱን ስትፈልግ ባልጠበቅከው መንገድ አደጋ ውስጥ ነህ። ማንኛውም ሰው እወድሃለሁ፣ ለአንተ እኮ ታማኝ ነኝ፣ ይሄ ቢዝነስ አስተማማኝ ነው፣ ስራ እሰጥሃለሁ፣ መጀመሪያ ክፈለኝ ሊልህ ይችላል። የዋህ ሰው ቃላቱን ሰምቶ ያምናል። የዋህ ሰው የራሱን ደግነት በሌሎች ሰዎች ላይ ያንጸባርቃል። እኔ አልዋሽም፣ ስለዚህ እሱም አይዋሽም፣ እነሱም አይዋሹም ይላል። ያ አይነት የዋህነት ገዳይ ነው። ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ደግሞ ጥሩም አይደለም። ስንዴውን ከእንክርዳዱ መለየት አለብህ። ለሁሉም ሰው የዋህ መሆን ራስን ማጥፋት ነው። ማስተዋል ማለት ምቾት የማይሰጡ ያልተጠበቁ ጥያቄዎችን መጠየቅ ነው። ስለታማ ድንበሮችን ማበጀት ነው። ከዛ ሌሎች ሰዎች እንዴት ምላሽ እንደሚሰጡ ማስተዋል ወይም ማሰብ ነው። ፊት ለፊት ከምታየው ገጽታና ከውሸት ቆዳ በታች ያለውን የእውነት አጥንት የማየት ችሎታ ነው። ለአንተ አሳቢና ምክንያታዊ መስለው የምታስበውን በሙሉ የሚያጣጥሉ ሰዎች አሉ። ወደፊት እንዳትሄድ በማታውቀው መንገድ የሚጎትቱ ጓደኛ ወይም ቤተሰብ ይኖራል። ቅናታቸው አያስታውቅም፣ ግን አንተ አሁን ካለበት ትንሽ እንኳን ወደፊት ፈቀቅ እንድትል አይፈልጉም። ቅናት አንተ ያለህን ነገር ማግኘት አይፈልግም። ቅናት የሚፈልገው ከመጀመሪያውኑ አንተ እንዳይኖር ነው። አንተ ካፒቴን ሆነህ ከምታሽከረክረው መርከቡ አብሯቸው ቢሰምጥ ይሻላቸዋል። ወይም የሚመርጡ ሰዎች አሉ። በቢሮ ውስጥ አሉ፣ በቤተሰቦች ውስጥ አሉ፣ በዙሪያ አሉ። ሁሌ በንግግር ያዳክሙሃል። ተስፋ ሰጪ ነገር አይነግሩም። ተው እባክህ ይቅርብህ ነው የሚሉት። ጉልበት መጣጮች ቫምፓይሮች ናቸው። ለአንተ ብዬ እኮ ነው የምነግርህ፣ ይሄ ሐሳብ ለአንተ አይሆንም፣ ይሄ ፕላን ይወድቃል፣ ይሄ ነገር እኮ ለአንተ ምንም አይጠቅም ይሉሃል። አልሰማም ብለህ በራስህ ታግለህ ሲሳካልህ ደግሞ እንደዚህ ይሉሃል። ጥሩ ነው ግን እድለኛ ስለሆንክ ነው ይሉሃል። ደስተኛ ስትሆን ጥርጣሬ ይዘሩብሃል። እነዚህ ሰዎች ይቅርታ አይደረግላቸውም። ከግዛትህ ከህይወት ይባረራሉ። የማስተዋል ሰይፍ የሚያገለግለው ከመርዛማ ሰዎች ጋር ያለውን እትብት ለመቁረጥ ነው። እነሱን ለመፈወስ አትሞክር። እነሱን ለመርዳት አትሞክር። ቁረጣቸው። ጨካኝ ካልሆንክ አትለወጥም። እነሱን እያስታመምክ ቆመ መቅረት የለብህም። ከአንድ ሰው ጋር የፍቅር ግንኙነት እየጀመርሽ ነው። ሁሉም ነገር ጥሩ እየሄደ ነው። ፍጹም ነው ግንኙነታችሁ። ሰይፍሽን አውጪ፣ ጠንካራ ገደብ አብጂ።
በአይምሮ ውስጥ ምን እንደሚያስብ ምን እንደሚፈጠር ለማየት አንዳንድ ነገሮችን እምቢ አይሆንም በይ እስኪ። ለትዳር ዝግጁ መሆንን እስካላየው ድረስ ግንኙነት አልፈጽምም ወይም ደግሞ በእኔ ላይ መጮህ ወይም መቆጣት፣ ስልክ መዝጋት አትችልም። አንድ ጊዜ ከደገምከው እሄዳለሁ በይው ወይም በላት። አታላዩ ሰው በቁጣ ወይም በጥፋተኝነት ሪያክት ያደርጋል ወይም በማስፈራራት ምላሽ ይሰጣል። አንቺ ደግሞ ታጋንኛለሽ፣ አትወጂኝም ድሮም ይላል። እውነተኛ ሰው ያስቀመጥሽውን ገደብ ያከብራል። ታማኝነትን ለመፈጸም ፈጽሞ አትፍራ። ወርቅ እሳትን አይፈራም። እሳት የሚፈራው ፌክ የሆነው ወይም ውሸተኛው ወርቅ ብቻ ነው። አንድ ሰው ስለፈተንከው ከተቀየመ እንደሚወርቅ አውቆ ስለነበር ነው። አሁን መሰረቱን በመፈተን በኋላ ከሚመጣ ትልቅ መፈራረስ ትድናለህ። ራስህን መክበብ ያለብህ በጫና ውስጥ ጥንካሬያቸውን ማንነታቸውን ባስመሰከሩ ሰዎች ብቻ ነው። በጥሩ ጊዜ ጓደኛ ስለሆኑ አይደለም። የሆነ ድርጅት መኪና አስመጣልሃለሁ፣ ቤት ሸጠልሃለሁ፣ ይህን ያህል % ቀርመ ክፈለኝ፣ አሪፍ ስራ ወይም አሪፍ ቢዝነስ አስጀምርሃለሁ፣ ይህን ያህል ብር አስቀድመ ስጠኝ ሲል ከዚህ በፊት ለስንት ሰው በታማኝነት አስረክበሃል? ስንት ሰው አስደስተሃል በለው። የ1000 ሰው ሰብስቡ ለ50 ሰው ብቻ ቤት ከሰጠ ስራ ከሰጠ ብልጡን አንተ ቤቱን ወይም ደግሞ ስራ ከማይሰጣቸው ሰዎች አንዱ ትሆናለህ። ቁጥሮች አይዋሹም። ምንም ነገር ስገዛ መጠየቅ፣ ማፋጠጥ፣ ለምን እንዲሆነ ለምን እንዲያልሆነም ማለት አለብህ። መጨቃጨቅ አትፍራ። ለፍተህ ባመጣው ገንዘብ ይሉንታ አያስፈልግህም። ምን ይሉኛል አትበል። አታለው ብርን ከወሰዱ በኋላ ማንም አያዝንልህም። ታዲያ ለመጠየቅ ለምን ታዝንላቸዋለህ? አፋጣቸው። ትንሽ ያጠራጠረ ነገር ካለ በቃ እምቢ በል። ወስኛለሁ ወይም ደግሞ እገዛዋለሁ ካልክ ደግሞ ወዲያው አትክፈል። ነገ እመጣለሁ በልና ውጣ። ውሳኔን ትራሲንካው። ከሚስት ጋር ተመካከርበት፣ ከወንድም ጋር ተመካከርበት፣ ከወዳጅ ጋር አውራበት። መረጃ ሰብስብ። ተኩላ በስቷል፣ በጋቱም። በተለይ ገንዘብን ኢንቨስት ለማድረግ ይሁን ነገር ለማድረግ እምቢ ለማለት ፈጠን በል። እሺ ለማለት ግን በጣም ተረጋጋ። ከእጅ ከወጣ በኋላ መልሰ ማታገኛቸው ነገሮች በጣም ብዙ ነገሮች ናቸው። ከስሜት በላይ ምክንያታዊ ሁን። እምቢ ማለትን አትፍራ። በቢዝነስና በህይወት ውስጥ ከድርድር ጠረጴዛው ተነስቶ ጥሎ ለመሄድ ፈቃደኛው የሆነ ሰው የበላይነት አለው፣ አፐር ሃንድ አለው፣ ኃይሉ ይይዛል። ስምምነት የሚፈልግ ከሆነ በጣም የሚንገበገብ ከሆነ ደግሞ አንተ ደካማ ወገን ትጭበረበራለህ። ድርድሩን ለማፍረስ ፈቃደኛ ከሆንክ ሌላኛው ወገን ያከብርሃል። ከዛሬ ጀምሮ እንደ ጠቢብ ለማሰብና ለመኖር 4 ነገሮችን ታደርጋለህ። አንደኛ የኃይል እረፍት ወይም the power pause ያስፈልጋል። ከዛሬ ጀምሮ ለየትኛውም አስፈላጊ ጥያቄዎች ወዲያውኑ እሺ አትበል። ተረጋግተህ ሊሆንና በ24 ሰዓት ውስጥ እመልስልሃለሁ የሚል ምላሽ ስጥ። ያ የጊዜ ክፍተት በጣም በጥልቀት እንድታስብ እድሉን ይሰጣል። ኃይልህን ይመልስልሃል። ስሜትህን ያቀዘቅዛል። ያኔ ምክንያታዊ ትሆናለህ። ሁለተኛ ምቾት የማይሰጥ ጥያቄ ጠይቅ። ማንም መጠየቅ የማይፈልገውን ጥያቄ ለመጠየቅ ልማድ አዳብር። ስትቀጠር በስራ መጠየቅ ውስጥ ከዚህ በፊት በእኔ ቦታ የነበረው ሰውዬ ለምን ለቀቀ በል። የሆነ ነገር ስገዛ ምን ያህል ሰው ገዝቶ ተጠቀመበት፣ ብሩን ለምን ቀድሜ እከፍላለሁ በል። በፍቅር ቀጠሮ ላይ በእውነት ግን አንቺ ምን እየፈለግሽ ነው? ከኔ ምን ትፈልጋለህ? ለምንድን ነው የምትፈልገኝ? ለቁም ነገር ነው ብለህ ጠይቅ። አይን አይናቸውን እይ። እውነት ብዙውን ጊዜ በዛች ቅጽበት ወይም በማይክሮ ሰከንድ ውስጥ ትወጣለች። ሶስተኛ ዙሪያህን ፈትሽ። ለአንተ ቅርብ የሆኑ 5 ሰዎችን ዝርዝር አውጣ። ራስህን ጠይቅ። ነገ ትልቅ ስኬት ባገኝ በቅንነት የሚደሰተው
ማን ነው? የሚቀናውስ ማን ነው? ነገ ደግሞ ሁሉም ነገር ባጣ ወይም ደግሞ ክፉ ነገር ቢመጣ አብሮኝ የሚቀረው ማን ነው? ታማኝ ሆኖ መልሱ በመሃል ላይ ጊዜ ሐሳብን ኢንቨስት ማድረግ እንዳለብህ ወይም ከማን ጋር መቀጠል እንዳለብህ ማቆም እንዳለብህና ወይም ከማን ጋር ደግሞ ራስህን መጠበቅ እንዳለብህ ይነግርሃል። አራተኛው ደግሞ የመጨረሻው ነገር ተስፋን ግደል። ኪል ሆፕ ቢ ሪያሊስቲክ። ተጨባጩ ተስፋ መጥፎ የቢዝነስ ስትራቴጂ ነው። ይከፍለኛል ብዬ ተስፋ አረጋለሁ፣ ይሰራል ብዬ ተስፋ አረጋለሁ፣ ቃሉ ይጠብቃል ብዬ ተስፋ አረጋለሁ። ተስፋን አስወግድ። መረጃውን ተመልከት። ከዚህ በፊት ከፍሎ ያውቃል? ቁጥሮቹ ያዋጣሉ? ይሄ ሰው ታማኝ ነው? ለሌላው ካልታመነ ለአንተ ለምን ይታመናል? በቃላት አሳምኖ በነገረ ሳይሆን በእውነታዎች ወይም ደግሞ ከዚህ በፊት በነበረው ተግባሩ ፍረድ። በህይወት ለማሸነፍ ብልህ ሆነ መወለድ አይጠበቅብህም። አሁን የነገርኩን አራት ነገሮች ሁሌም አስታውስ፣ ተግብራቸው። ማንም አይሸውድህም። እስከ መጨረሻው ስለቆያችሁ ስላደመጣችሁ በጣም አድርጌ አመሰግናለሁ።